የቅንጦት ቤት በታላቅ ቅናሽ። የህልሞን ማረፊያ ለመግዛት ጊዜው አሁን ነው። ድርጅታችን ሰመር ሪል ስቴት ለ30 ዓመት ያክል በቴክሳስ ሀገር ውስጥ የቆየ ሲሆን ወደ ሀገር ውስጥም በመግባት በሴቶች አደባባይ ቅንጡ የሆነ አፓርትመንትን 3 ዓመት ባልሞላ ጊዜ ሰርተን ማስረከባችን ይታወቃል። በተጨማሪም በአዲሱ ሳይታችን ላይ ከ10 በላይ ኤምባሲዎች፣ ጫካ ፕሮጀክት እንዲሁም ከአዲሱ ቤተመንግስት አጠገብ የሚገኝ ሲሆን ከባለ 2 እስከ ባለ 4 መኝታ አማራጮችን ይዘን መጪውን የፋሲካ በዓል ምክንያት በማድረግ በካሬ 98,000 ብር በ10% ቅድመ ክፍያ እየሸጥን ሲሆን በተጨማሪም በዓልን ምክንያት በማድረግ 100% ለሚከፍል ደንበኛ 30% ቅናሽ አድርገን በካሬ 72,000 ብር ብቻ እየሸጥን ነው በሉ ሲሆን ከተጨማሪ 50% የባንክ ዕድልን ያመቻቸን መሆኑን ስንገልጽ በታላቅ ደስታ ነው። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ይህ አዋዜ ሰበር ነው። አድማጮቻችን በድጋሚ ለክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሳችሁም። የአሜሪካ ባህር ኃይል ወደ ሆርሙዝ ሰርጥ ለመግባት ወይም ለመውጣት የሚሞክሩ መርከቦችን ማገድ ሊጀምር መሆኑ ተሰማ። ፕሬዚደንት ዶናልድ ትራምፕ በማኅበራዊ ሚዲያ ገጻቸው ባጋሩት ረጅም አዲስ መግለጫ በትናንቱ የኢስላማባድ ስብሰባ ድርድሩ በመልካም ሁኔታ መካሄዱንና አብዛኛው ነጥቦች ላይ ስምምነት መደረሱን ገልጸው ብቸኛውና ዋናው ጉዳይ በኒውክሌር ላይ ግን እዛ ላይ ለመድረስ ወይም ስምምነት ላይ የሚያደርስ ሁኔታ ላይ እንዳልበቁ ገልጸዋል። ትራምፕ በመግለጫቸው የመርከቦች የጉዞ ነፃነት ላይ ስምምነት የሆነ ነጥብ ላይ ነው ያሉት። በማናቸውም ጊዜ ወይም ሁኔታ ሊደረስ እንደሚችል ያላቸውን ተስፋ ገልጸው ኢራን ግን ውስጥ ለውስጥ ፈንጂ ሊኖር ይችላል በማለት ይህ እንዲሆን አልፈቀደችም። እሷ ስለምትለው ፈንጂ ግን ማንም አያውቅም ብለዋል። ትራምፕ ሲቀጥሉ የአሜሪካ ባህር ኃይል በዓለም አቀፍ የውሃ ክልል ውስጥ ለኢራን ግብር የከፈለ ማንኛውንም ወይም እያንዳንዱን መርከብ ፈልጎ እንዲያስቆም አዝዣለሁ ብለዋል። የአሜሪካ ባህር ኃይል ኢራኖች በሰርጡ ውስጥ የጠመዱትን ፈንጂዎች ማውደም ይጀምራልም ሲሉ አክለዋል። አያይዘውም በዓለም አቀፍ ውሃ ላይ ሕገወጥ ክፍያ ያደረገ አንድም መርከብ አይተላልፍም ሲሉ አስጠንቅቀዋል። በመቀጠልም እኛ ላይ ወይም ሰላማዊ መርከቦች ላይ እየተኮሰ ማንኛውም ኢራናዊ ወደ ሲኦል ይሰናበታል ብለዋል። ይህ የባህር ከበባ በቅርቡ ይጀመራል ሲሉም አክለዋል። በተያያዘ ዜና የተባበሩት አረብ ኤሚሬቶች ዓለም አቀፍ የነዳጅና ጋዝ ማስተላለፊያ በሩ ከቶም ኢራን የምትዘጋ ወይም የምትቆጣጠረው ሆነው አያውቅም ሲሉም ኢራን በሰርጡ ላይ የፈጠረችውን የማነቅ እርምጃ ተቃውመዋል። የተባበሩት አረብ ኤሚሬቶች የኢንዱስትሪ ሚኒስትርና የመንግሥታዊ አቡዳቢ የነዳጅ ኩባንያዎች ኃላፊ በማኅበራዊ ገጻቸው ሲጽፉም መተላለፊያውን መዝጋት ወይም ለመቆጣጠር ሙከራ የዓለም አቀፍ የኢኮኖሚ ሕይወት ገመድን የመበጠስና የሁሉንም ሀገራት የኤነርጂ፣ የምግብ፣ የጤና እንዲሁም ደህንነት ላይ ቀጥተኛ ስጋት የመፍጠር እርምጃ እንጂ ክልላዊ ጉዳይ ብቻ አይደለም ብለዋል። አልጃብር ሲያሳርጉ እንዲህ አይነት ሕገወጥና አደገኛ ተግባር ተቀባይነት የሌለው ነው ብለዋል። ኢሳይያስ እንግዲህ ፕሬዚደንቱ አሁን እንደሚሉት ከሆነ የዩናይትድ ስቴትስ አሜሪካ ባህር ኃይል የሆርሙዝ ሰርጥ መተላለፊያ እንደገና ሊዘጋ ነው ማለት ነው። እሱ ዓለም አንድ ግር ያለኝ ነገር አለ። ምክንያቱም የድርድሩን ሁኔታ ስንመለከት በምንም አይነት መንገድ ኢራኖች እንዳልተስማሙና ድርድሩ እንደተበተነ ነበረ የሰራነው ዜና እኛም ጭምር ማለት ነው። እና አሁን ደግሞ የምንሰማው ዶናልድ ትራምፕ በአንዳንድ ሁኔታዎች ላይ ከኢራን ጋር መስማማት እንደቻሉና ዋናው ስምምነት ያልተፈጸመበት ዜና የኒኩለሩ እንደሆነ አስቀምጠዋል። ይሄ እንዴት ሊሆን ቻለ ነው? ወይስ በነበረው አጠቃላይ ሁኔታ ደስተኛ ስላልነበሩ አሜሪካኖች አጠቃላይ የነበረውን የድርድር ሐሳብ ሳይናገሩ ቀርተው ነው? በመሰረቱ ከኢራን ጋር ያለ ጉዳይ በዋነኛነት የኒውክሌር ፕሮግራሟን ያው ደጋግመን ብለናል። አሜሪካ ቶታሊ ኢራን የዩራኒየም ማበልጸግ ጭምር
መብቷን ይህን መተው አለባት። ያው ብዙ ጊዜ ገልጸነዋል፣ ይሄ ያሰለቻል። ስለዚህ ይህንን አልተቀበለችም። አሜሪካ የጠየቀችው ይህንን ነው። ኢራን ደግሞ ከዚህ በፊት አቅርበዋለች እና የተለወጠ ነገር የለም። ጦርነቱ የቀየረው ነገር የለም። የ6 ሳምንቱ ድብድብ በኢራን በኩል የቀየረው ነገር የለም። ለምሳሌ ያክል ይሄ 60 በመቶ የበለጸገውን 460 ኪሎ ግራም የሆነና 90 በመቶ ማድረስ ከተቻለ በሳምንት በ2 ሳምንት ውስጥ 11 አቶሚክ ቦምብ ሰራ ማለት ነው። እሱን እንድታስረክብ ነው የሚፈልጉት። እሱን ከማስረከብ አኳያ የተነገረ ዜና የለም እና ይሄ ደግሞ ለዚህ ኢራን ያቀረበችው አማራጭ በዚህ ደረጃ እንግዲህ የጠመቃ የጥራት ደረጃ ነው። ስለዚህ መልሳ በማደፍረስ በተራ ቋንቋ ለመግለጽ ነው ደረጃውን ዊፖን ግሬድ ለመሆን ካለው ደረጃ ላይ ትከልሰዋለች፣ ትበርዘዋለች ብለዋል። ይህም በሌላ አነጋገር ለመሳሪያ ምርት የማይጠቅም ታደርገዋለች ነው ያሉት። ይህ አንድ የሰጡት ኮምፕሮማይዝ ነው። በአደባባይ የገለጹት አይደለም። በተደጋጋሚ ከኢራን ከፍተኛ ባለስልጣን እየተባለ ይሰጥ በነበረ ዘገባ ከ20 በመቶ በታች እናበለጽጋለን የሚል ነው የሰጡት ኮምፕሮማይዝ። ይህንን ነው እኔ እስከማውቀው። አሁን በአሃዝ አለመጥቀሳቸው ነው እንጂ መጨረሻ ላይ አጠቃላይ ጉዳዩን ሲያቀርቡት መስማት እንችላለን። ኢራን ከዚህ በኋላ ከአሜሪካ ጋር በምደርሰው ስምምነት አንደኛ ዓለም አቀፉ የአቶሚክ ኤነርጂ ኃይል ምንም አይነት የቦምብ የመስራት እንቅስቃሴ እንደሌላትና በዛ ደረጃ ምንም ነገር ማድረግ እንዳትችል መቆጣጠር እንደሚችል ለቬሪፊኬሽን ለማንኛውም ኢንስፔክሽንና ቬሪፊኬሽን ይሄ ምንድነው ግምገማና ቁጥጥር የማረጋገጥ ስራዎች በነፃነት እየገባ እየወጣ ዓለም አቀፉ ድርጅት መርማሪዎች ይህን ማካሄድ እንደሚችሉ እና እሷም በዚህ መሰረት የምታበለጽገው ዩራኒየም ከ20 በመቶ በታች የሆነ እንደሚሆን በኮምፕሮማይዝ ማለት ሸብረክ በማለት ደረጃ ማለት ነው ለአሜሪካ። እዚህ ድረስ ነው በኢራኖች በኩል ያለው ኮምፕሮማይዝ ማለት ነው። እና አሜሪካኖች ያላቸው ጥያቄ ግን ቶታሊ ዩራኒየም ማበልጸግ ዜሮ የሚል ነው። በዚህ ደረጃ ምንም የደረሱበት ነገር የለም። የ21 ሰዓት ውይይታቸው የለወጠው ነገር የለም። ዓለም በሌላ መልኩ ደግሞ አሜሪካን ስንወስድ በሆርሙዝ አካባቢ ያለውን አጠቃላይ እንቅስቃሴ ወይም ኢራን በዛ በኩል የሚተላለፉ መርከቦችን ታሪፍ በማስከፈል ማሳለፍ ነው የምትፈልገውና አሜሪካ ታሪፍ ከፍለው የሚያልፉ መርከቦችን አግታለው እያለች ነውና ጉዳዩን የበለጠ ውስብስብ አያደርገውም ወይ? እነሆ ትንሣኤ የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅቷል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታቸውን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት። ትልቁ ጥያቄ አሁን ሆርሙዝ ሰርጥን ማስከፈት ነው ያልተቻለው። ስለዚህ ሆርሙዝ ሰርጥ ከጦርነቱ በፊት
የዓለም አቀፍ የነዳጅ 20 በመቶ የነዳጅና የጋዝ መተላለፊያ በር ነበረ። አሁን ግን ከጦርነቱ በኋላ ኢፌክቲቭ ኢራን ተቆጣጥራው መርከቦች መንቀሳቀስ አልቻሉም። በመቶዎች የሚቆጠሩ መርከቦች ቆመው ነው የሚገኙት። ሌሎችም ምንም አይነት እንቅስቃሴ ለማድረግ የማይችሉበት ሁኔታ ነው የተፈጠረው። ስለዚህ ይህን ሁኔታ ለመቀየር እንደምታየው የዓለም የነዳጅ ዋጋ፣ የጋዝ ዋጋ ጣራ ቀዶ እየወጣ ነው እና ሀገሮች ከፍተኛ መስዋዕትነት እየከፈሉ ነው። በዓለም አቀፋዊ የኢኮኖሚ ደህንነት በብዙ መልኩ ጥያቄ ውስጥ እየገባ ነው ያለው። ዶናልድ ትራምፕ እስካሁን በሚያደርጓቸው ድርጊቶች፣ በተለያዩ ዛቻዎች፣ በተለያዩ ማስጠንቀቂያዎች እውን ሊያደርጉ እየሞከሩ ያሉት ትልቁ ነገር እንደሚመስለን እንግዲህ ሆርሙዝ ሰርጥን የማስከፈት ጉዳይ ነው። የተሳካላቸው አልሆነም። ስለዚህ አሁን ትናንትና ያን ያህል ሰዓት ከፓኪስታን ውስጥ ያደረጉት ድርድር ይሄን ማድረግ አልቻለም። ስለዚህም አይ ዶንት ኖ 15 ቀን ስላላቸው የተባለውን የአሜሪካንን ስልጣኔ ዛሬ ምሽት ይሞታል መግለጫን ተከትሎ የኢራንን የኤሌክትሪክ ሲቲ አገልግሎት በመላ የኤሌክትሪክ ምንጭ ማሰራጫ ማከፋፈያ የሚለውን ወደ ጽልበት ማስገባት ማለት ነው። ምንም አይነት የኤሌክትሪክ አገልግሎት የሌላት ሀገር ማድረግ ነው። ቀጥሎ ደግሞ የነዳጅ ጉድጓዶችን የመምታት እነዚህ ሁለት እቅዶች ተፈጻሚነት ሳይኖራቸው ሁለቱ ሀገሮች ለድርድር እንዲገቡ ዋናው ምክንያት የሆነው አንዱ ኢራን ለሚቀጥሉት 15 ቀናት የሆርሙዝ ሰርጥን እከፍታለሁ፣ በዚህ ባለው ጊዜ ውስጥ እደራድራለሁ ብላለች ተብሎ ነው። እንግዲህ እንደ ማንኛውም ጤነኛ ሰው መገመት የሚቻለው የትናንቱ ድርድር ቢከሽም 15 ቀን ነው ያላቸው። ወይ ሌላ ሳምንት ጠብቀው ተመልሰው ሊገናኙ ይችላሉ። አንዴ፣ ሁለቴ ወይም ሶስቴ በዚህ ባለው ጊዜ ውስጥ ሊገናኙና አንዳንድ ነገሮችን ለመለወጥ ይችሉ እንደሆነ የምንመለከተው ነው የሚሆነው። አለበለዛ ግን አሁን 21 ሰዓት ላይ ተወያይተው የተፋረሱበት ሁኔታ ተመልሶ አሁን ለምሳሌ በአሜሪካኖች በኩል ከኢራኖች ጋር በዚህ ሁኔታ ተመልሶ መገናኘት ጉንጭ አልፋ ነው። ኢራኖችን በራሳቸው ወገን ከአሜሪካኖች ጋር መገናኘት እንዲሁ ጉንጭ አልፋ ነው የሚል ድምዳሜ ላይ ያደረሳቸው ከሆነ ግን በማናቸውም ሰዓት ጦርነቱ ይቀጥላል ማለት ነው። ስለዚህ አሁን የዶናልድ ትራምፕ መግለጫ አዲሱ ነገር ምንድን ነው? መንግስታቸው ከዚህ አንጻር መብት አለው። የማክሰኞውን ጥቃት በማስቀረት አኳያ ለ15 ቀን በፓኪስታን አደራዳሪነት የሆርሙዝ ሰርጥ ክፍት ሊሆን ነው። እንደዛ ነው ያሉት እንግዲህ እሳቸው እና በዚህ 15 ቀን ክፍት በሚሆንበት ጊዜ ደግሞ እንደቀደመው ከጦርነት በፊት እንደነበረው በሆነ መልኩ ነው እንጂ አሁን ኢራን የምታስቆምና የምትፈትሸው የኢራንን እንደ አርሚውን ማስፈቀድ ማለፍ እችላለሁ አልችልም ብሎ መጠየቅ የማያስፈልግህ እና ምንም አይነት ገንዘብ የማትጠይቅበት ማለት ነው። አሁንም ይህም በተመለከተ የሚደርሱ አዲስ መግለጫዎች ካሉ የምናያቸው ይሆናል። ነገር ግን አሁንም ድረስ እስከምናውቀው በሩን የኢራን እስላማዊ ዘብ ኢፌክቲቭ እየተቆጣጠረ ነው። ስለዚህ አሁን ዶናልድ ትራምፕ ምንድን ያመጡት አሁን ወደ ሆርሙዝ ሰርጥ የሚገባውንም ሆነ ከሆርሙዝ ሰርጥ የሚወጣውን ብሎክ እዘጋለሁ ማለት ነው። ብሎኬድ እዘጋና በዛ በኩል የሚያልፍ ማንኛውም መርከብ ገንዘብ የከፈለ ከሆነ አልፍም ነው። ስለዚህ ምን ማለት ነው? ኢራን ይሄንን የመተላለፊያ የራሱ አድርጋ ልትጠቀምበት የማትችል መሆኑን ለማረጋገጥ ነው። ስለዚህ ሀገራት ኢራን ካልከፈላችሁ አታልፉም፣ በዚህ በኩል ደግሞ አሜሪካ ከከፈላችሁ አታልፉም የሚለው ነገር አሁንም ኢራን በሆርሙዝ ሰርጥ ላይ ባላት ቁጥጥር ተጠቃሚ እንዳትሆን ለማድረግ ካላገለገለ በስተቀረ የሆርሙዝ ሰርጥ ለዓለም አቀፍ አገልግሎት ክፍት እንዲሆንና የዓለም የነዳጅና የዘይት ትልልፍ ነፃ እንዲሆን የሚያደርግ አይደለም። ዓለም አሁን እንግዲህ በአሜሪካና በኢራን መካከል ያለው ድርድር
በትላንትናው ዕለት የነበረው አጠቃላይ እንቅስቃሴ በጣም ደብዝዟል። ድጋሚ ተገናኝተው የመደራደር እድል ፋንታ አላቸው? ይደራደራሉ ብለን የምንገምትባቸው ነገሮች አሉ? ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። እድሉ የማክሰኞውን ጥቃት እንግዲህ ዶናልድ ትራምፕ እንደነገሩን በፓኪስታን ጣልቃ ገብነት እጄን ሳይለኝ በፊት እንዳቆም ተገድጃለሁ። የተገደድኩት ፓኪስታን ከኢራኖች ጋር ኮሚኒኬት አድርጋ ግድ የለም በሩን እንከፍታለን ለ15 ቀን ያህል በሩ ይከፈትና እሳቸውም እጃቸውን ይሰብስቡና በዚህ በ15 ቀን ችግራችንን በውይይት እንፍታ የሚል ሐሳብ ስለመጣ ከአፋፉ ተመልሻለሁ። ልስበው የነበረውን ቃታ ትቻለሁ ነው ያሉት። ስለዚህ 15 ቀን አላቸው ማለት ነው ለመደራደር። ይሄው ነው ወይ መደራደር ነው፣ አለበለዚያ በዚህ በ15 ቀን ውስጥ በተጨማሪ በተለያየ አጋጣሚ ንግግራቸውን መቀጠል እንዳለባቸው ነው የሚገምተው። እና ይሄንን የሚያደርጉበት ሁኔታ ከሌለ ደግሞ ኢራን ይሄንን ሁኔታ አላደረገች ከሆነ ደግሞ ፕሬዚደንቱ አስቀድመው ወደ ዛቱት ወደ ሰጡት ቀነ ገደብ የኢራንን የኤሌክትሪክሲቲ አገልግሎት በአጠቃላይ የኃይል ምንጭ በማንኛው ወደ ጽልመት የመክተት የነዳጅ ሀብቷን በሰዓት የማጋየት እርምጃ ይገባሉ ማለት እኮ ነው አይደል? በስምምነቱ መሰረት ይሄ ነው። ስለዚህ አሁን እሳቸው እየሄዱበት ያለው ነገር በብዙ ነጥቦች ላይ ተስማምተናል፣ በኒውክሌሩ ላይ ነው ያሉት። ግን የተስማሙባቸው ሌሎች ነጥቦች ምንድን ናቸው? በግልጽ እንደሚታየው በሆርሙዝ ሰርጥ ላይ መስማማት አልቻሉም። በግልጽ እንደሚታየው በኒውክሌሩም ላይ መስማማት አልቻሉም። በግልጽ እንደሚታየው የሚሳኤሉና የሺአዊ ተራዳ ጉዳይ እንደተነሳ ምንም ፍንጭ የለም። ወይም ደግሞ ኢራኖች በየሰጡ ባለው መግለጫ የእኛን ሂስቶሪካል መብቶች የእኛን ታሪካዊ መብቶች ወይም የእኛን መብቶች አሜሪካኖች እያከበሩ አይደለም። መብቶች ምንድን ነው ስትል የተጋትሮ ተራዳው ሚሳኤሉ ራስ መከላከል ነው። እንደገና ደግሞ በዚህ ምንድነው የኒውክሌር ማበልጸግ ለሰላማዊ ዓላማ የኢራን ሉዓላዊነት መብት ነው። እንደገና የዚህ ደግሞ የምንድነው የሆርሙዝ ሰርጥ በኢራን ሉዓላዊነት ስር ነው እና እነዚህ የሚሉ ነገሮች ላይ ምንም የተገኘ ነገር የለም። ከዚህ ውጭ ከኢራን ጋር የሚደራደሩት ነገር ለማንም ግልጽ አይደለም። ምንድነው ሌላው ኢራን ይህን በምታደርግበት ጊዜ አሜሪካ ያቀረበቻቸው እነዚህ 3 አንኳር ነጥቦች ተገዢ ሆና በምትገኝበት ጊዜ በማዕቀብ ተይዞባት የቆየ ወደ $120 ቢሊዮን ይለቀቃል። ከዛ በኋላ ማንኛውም ማዕቀብ የሚነሳላታል። በአጠቃላይ የሀገሪቱን መሰረተ ልማት፣ የነዳጅ ሀብቷን አሻሻጥ፣ ሁሉ ነገር ከዓለም አቀፍ ማህበረሰብ ጋር ያላት ግንኙነት ሁሉ ይለወጣል የሚል ነው። እንግዲህ በዚህ ማዕቀፍ ውስጥ ነው ያሉት። ነገር ግን በእነዚህ ጉዳዮች ላይ ቀርቶ ምንም አይነት እኔ በ21 ሰዓት በፈጀ ንግግራቸው ከኒውክሌሩ ውጭን ለመነጋገር የቻሉ አይመስለኝም። ብዙ አድማጮች ሊሉ የሚገባዋለ ጄኔቭ ላይ የተጋትሮ ተራዳውንና የሚሳኤሉን ጉዳይ
የድርድሩ አካል መሆኑን በመጥቀስ አሜሪካ ያቀረበችውን ደብዳቤ ውጭ ጉዳይ ሚኒስትር አባስ አርጋቺ ሳይነኩት ነው የተነሱት። ስለዚህ አሁንም ይሄ ጉዳይ ራሱ ለውይይት መነሳቱን የምናውቅበት ነገር የለም እና ይሄ እያለ ነው አሁን እንግዲህ ብሎኬድ ነው ያሉት ሆርሙዝ ሰርጥን በሆርሙዝ ሰርጥ የሚተላለፉ መርከቦችን ማቀብ ማለት ነው እና የምታሳልፋቸው ለኢራን ምንም አለመክፈላቸውን እያረጋገጥክ ነው። ሁለተኛ አለ የተባለውን ፈንጂ ደግሞ እጠርጋለሁ የሚል ነው። ምናልባት ይህንን እንደው በሌላ ቋንቋ ማስቀመጥ ቢቻል አይ ቲንክ ሆርሙዝ ሰርጥን ከማስከፈት አኳያ አሜሪካ በዛ አካባቢ ውጊያ የመጀመር ዝግጅት እንዳላት የሚያሳይ ነው ብሎ ማለፉ ይመረጣል። ነገር ግን የዓለም የነዳጅ ዋጋን ከማስተካከል የዓለም ኢኮኖሚን ከማረጋጋት አኳያ ግን የዛሬው የፕሬዚደንት ዶናልድ ትራምፕ መግለጫ አይረዳም። ሌላ ውጥረት ነው። ዓለም የተባበሩት አረብ ኤሚሬት ሆርሙዝ የኢራን ሆኖ አያውቅም ስትል ያው ልታስከፍልበት አትችልም ማለቷ በዚህ ጦርነት ውስጥ በቀጥታ ውይይት ወይም ተቃርኖ ጀመረች ማለት አንችልም ወይ? ይሄ ተቃርኖ ደግሞ በቀጥታ ወደ ጦርነት ውስጥ አይከታቸውም ወይ? እስካሁን ድረስ እየተኮሰች ያለችው ኢራን ናት እንጂ የተባበሩት አረብ ኤሚሬት እየተኮሰች አይደለም እና ግለቱን አይጨምረውም ወይ? ይጨምረዋል። እንግዲህ የሰላጡ ሀገሮች የውጊያው አካል የመሆን ፍላጎት ሊኖራቸው ይችላል። እስካሁን በተግባር ያየነው ነገር የለም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። እነሆ ትንሣኤ የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለ መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅተዋል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት